እንደዛ በቬሎች ደምቀሽ ልቤ ቀጥ ሊል ነበር። የእውነት ጨረቃ መስልሽ ነበር። ትንሽ የተጋነን አልመሰለህም አቶ ባል? ታዲያ አድናቆት ትንሽ አልበዛ? ቢያንስ እንጂ አይበዛብህም። ጭራሽ ደግሞ እያለቀሽ ነው። በጣም ብዙ ሞከርኩ፣ ብዙ ለፋው፣ ግን እየደከመኝ ነው። ለሆም የሆነት ልንገር፣ አምራን ግን እያሳዘነች ይመታለች። ያው ትንሽ እድሜ ተጨመረ እንጂ መልክሽ እኮ ያው ነው፣ የድሮዋ ቆንጆ አትርንጉ። ጥሩ አንተ ብቻ አስብለት። እኔም እንጀራ እናት አይደለ ያሰቃየሁት ነው አይደለ? ምን ይሻላል አምራን? ጩና እኮ እስከዚህችም ሰዓት ድረስ አልደወለች። ጠብቃት፣ መደወሉ አይቀርም። እንደምንም ብለን እንቀበላታለን እንጂማ አይኔ እያየ ያንን ብር አሰጣት። እባክህ ልጅ እንደዚህ አትበል። የሷንስ ችግር ማን አየላት? ምናልባት እየወደደችስ ቢሆን ጥላ ሄደችው። እውነት ለመናገር የጩናን የህይወት ታሪክ ከዚህ በፊት ነግሬያችሁ ነበረ። ጩና ወዳ አይደለም ብሩን የፈለገችው፣ የሆነ የተቸገረችበት ወይም ደግሞ የሆነ ሀቅ አላት ብዬ ከዚህ በፊት በነበረው ሪቪው ተናግሬ ነበር። ይኸው ያልኩት አልቀረም። እንዴት አገኛችሁት? ሰው ወዶ አይደለም የሆነ ነገር ውስጥ የሚገባው ስላችሁ በምክንያት አይደለም። እና የጩና የህይወት ታሪክ ምን ይመስላል? ጩናንስ ማን ያግዛት ይሆን? ዶክተሩ ያግዛችኋል ወይስ ደግሞ እነዳጊ ያግዟችኋል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ ኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሐሚን ለአጭር ደቂቃ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። በእርግጥ ከሚሆኑት መካከል ዛሬ አሪፍ ነገር ሰጣችኋለሁ። ያው ሁሌ ሪቪው በማደርግበት ታይም የሆነ ነገር እነግራችኋለሁ። ድራማው ላይ የሚፈጠረው ነገር በመሃል አሳውቃችኋለሁ፣ አስተውላችሁ ከሰማችሁ ማለት ነው። የጩናንም የህይወት ታሪክ ነግሬያችሁ ነበረ። ፍለሹን ወስዳ ከአምራን ጋር ተጣልታ በሄደችበት ታይም ጊዜ ጩና ወዳ አይደለም እንደዚህ ሆነችው። ብር ብቻ ወዳ አይደለም፣ ብሩን የሆነ ነገር ልታረግበት ነው። ወይ ቤተሰብ ወይ የሆነ ነገር ታሟል ወይ የሆነ ነገር ሆኗል ብዬ እንደዚህ ሪከመንድ አድርጌያችሁ ነበረ። ይኸው እንዳልኳችሁ ይህንን ነገር ማግኘት ችለናል። እውነት ለመናገር የጩና ህይወት ታሪክ በጣም ያሳዝናል። አንዳንዴ በሰዎች አትፍረዱላችሁ ነው። ብዙ አጋጣሚ ማለት ዝም ብለን እንፈርዳለን፣ እንዳየነው እንናገራለን። ጭፍልቅ አድርገን በቃ ሰው አብዛኛው ሰው ማለት ይቻላል ወዶ አይደለም ክፉ የሚሆነው። እኔ ክፉ ስራ ይስራ፣ ቤተሰቡን ለመታደግ ሰውን የሚጎዳ ነገር ያደርግ እያልኳችሁ አይደለሁም። ግን አማራጭ ሲያጣ ነው። አጠገቡ ያለ ሰው እርዳኝ ብሎ ሲልህ የማትሰማው ከሆነ ይሄ ልጅ ለሰው ያለው አመለካከት ምን አይነት አመለካከት እንደሚሆን አስቡ። ገብቷችኋል? ገንዘብ እያለ አንተ እዛ ጋር የሆነ ነገር በጣም ተንብሎ ገንዘብ ያለው ወንድም ገንዘብ ያለው ቤተሰብ እያለ አካባቢ ላይ ያሉ ሰዎች ምንም ሳያደርጉ ሁሉ ሲቀር ለሰው ልጅ ያለህ ጥላቻ ይጨምራል። ስለዚህ ለሰው ልጅ ምንም መስሎ አይታይህም። ምንም ነገር ብታደርግ አይደንቅህም ነው። ስለዚህ መልካም ማድረግን እናንተ ከራሳችሁ ልመዱ። ብዙ ጊዜ እኛ ሀገር ላይ የተለመደ ነገር አለ። ሰው ሲታመም ዝም ብለን እናያለን። የሆነ ነገር ሲሆን ሲቸገር ዝም ብለን እናያለን። ልክ የሞተ ዕለት እየየ እንላለን። ይፍን የሆነ ብር ሰብሰብ አድርጋችሁ ለተጎጂው አካል ወይም ቤተሰብ ምናምን የሆነ ነገር ታደርጋላችሁ። ያ ሰው ግን ቆሞ ሲቸገር ዝም ብላችሁ ታያላችሁ። ብድር ሲጠይቃችሁ የለኝም ትላላችሁ። ይፍን ብር እንኳን ሰው የሚያበድረው እንደሚመልስ እርግጠኛ የሆኑ ሰዎች ላይ ብቻ ነው፣ ወይም ደግሞ እንደሚመልስ የሚተማመኑበት ሰዎች ላይ ብቻ ነው። እኔም ይሄ ነገር ገጥሞኛል። ስራ በነበረኝ ታይም፣ አሪፍ ስራ በነበረኝ ታይም፣ ድርጅት በነበረኝ ታይም፣ መኪና ተከራይቼ በሚይዝበት ታይም ምናምን አሪፍ ኢንካም በማግኘበት ታይም ላይ አሉ የሆነ ጀስት ቤተሰብ ጓደኛ ናቸው እና ብር ዝም ብዬ ገብቼ የምወስደው አምጣ ይሄን ብር ብዬ ነው የምወስደው። ለምሳሌ የሆነ እቃ ለመግዛት ምናምን ካሽ ካልያዝኩ ባንክ ቤት አልሄድም፣ እነሱ ጋር ነው የምሄድ። አምጪ ብር ይሄን ብር ቶሎ ብዬ ነው ሄጄ ካሽ የምወስደው። የሆነ ነገር ስፈልግ እዛ አካባቢ ከሆንኩ በቃ ከዛ ነው የምወስደው፣ የግል ባንኬ በሉት እና ያው እነሱም አልሙኒየም ምናምን ስለሚሸጡ እዛ ጋር ብር ስላላቸው ካሽ ስለሚቀመጥ እኔ ከዛ ነበረ የምወስደው። ከሆነ ጊዜ በኋላ ያው ነገሮች እንዳልነበሩ ሆኑ። ያነበረኝን አጣው። የኪራዩን መኪና ተመለሰ፣ ስራዬን ቦታ ዘጋሁት፣ አቆምኩ ምናምን እና ብር አበድሩኝ ያልኩለት የዛለት የለንም ነው ያሉኝ። እና የሰው ልጅ እንደዚህ ነው። መመለስህን በሚያውቁበት ታይም ምንም ሊከለክሉ አይፈልጉም። ግን እንደሌለ እንደማትመልስላቸው የተጠራጠሩለት ዞር ብሎ አያዩም። እና
አትፍረዱ ልላችሁ ፈልጌ ነው። በዚሁ አጋጣሚ ከቻላችሁ በህይወት ሳሉ ወይም ደግሞ በህይወት ሳለን እንተጋገዝ ነው አማርኛ። ለማንኛውም ሌላ ነገር ውስጥ ገባሁ አይደል? ድራማውን ትቼ አንዳንዴ እንደዚህ ቁም ነገሮችንም ማውራት ደስ ይለኛል። አቶ ሌኩን እውነታውን አውቋል። የድሮ ሚስቱን አስታውሷል። ግን ድጋሚ ሊሳሳት ነው እንደ ሽማግሌ ተው እንጂ እርሶ ትልቅ የተከበሩ ጨዋ የሆኑ እስካሁን ስናደናንቃችሁ የመጣን ነበሩ። ዛሬ ምን ነክቷቸው ነው? አላስችልሏችሁ ነው? ደስታው ነው? ምንድን ነው? ጭራሽ ደግሞ እኔ ከንፈር ላይ ነው የሄደው። እንዴት ነው ነገሩ? ምንም አቶ ሌኩ ምን እያደረገ እንደሆነ አልገባኝም። ማን የመጣው? ዝናሽ ነች ወይስ ልጆች ናቸው የመጡት? ዝናሽ ከሆነ ነገር አለቀ፣ ተቀወጠ በቃ። በሰርጉ ማግስት አይደለም፣ በሰርጉ አቅራቢያ ላይ በሰርጉ ዳር ላይ ይሄ ነገር መፈጠሩ አሪፍ ድራማ ይሆናል ብዬ አስባለሁ። ማለት አሪፍ ነገር እናያለን ብዬ አስባለሁ። በቀጣይ ክፍል ያው እንግዲህ ናሁምም እውነታውን የሚያውቅበት አማራጭ ወይም ደግሞ አጋጣሚዎች እንዳሉ እናያለን። እንዲሁም ከፊት አዳዲስ እንግዳ ወይም ደግሞ አዳዲስ ፊቶች እንደምናይ ይሰማኛል። ጥሩ ነገሮች ይመጣሉ፣ ከዚህ በፊት የምታውቋቸው እንዲሁም አዳዲስ ተዋናዮች ይጨመራሉ፣ አዳዲስ ፊት እናያለን። ጥሩ ነገር ጠብቁ እያልኳችሁ ነው። ሲንባ የዳጊ አባት እንዴት ነው እያደረገ ያለው ነገር? ይሳካለታል ወይ አይሳካለትም? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህን ነገር ግን ማሰብ መቻል አለባችሁ ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገሮችን ስትሰሩ ይቻላል ወይ የሚለው ነገር አለ። አንዳንዴ ከህግ የዘለለ ነገር እንዳይሆንና እንዳያነካካችሁ ለማለት ያክል ነው። አቶ ሌኩን ግን ብሩን እንደሚሰጠው እርግጠኛ ነኝ። ምክንያቱም ዳጊ ማውቋል። ዳጊ ያወቀ ማለት ደግሞ ይከለክሉታል ብዬ አላስብም። ብቻ እንደዚህ አይነት ነገሮች ይኖራሉ የሚልም ሀሳብ አለኝ። ምክንያቱም ድራማው እየሰፋ ነው እንጂ የሚሄደው እያነሰ ስለማይሄድ ወደ ግራም ወደ ቀኝም እያሰፋ ነው የምንሄደው። ምክንያቱም አዳዲስ ተከታታይ ድራማዎች በብዛት እየተጀመሩ ስለሆነ የተለመዱ እየታዩ ያሉትን እያሰፉ መሄድ ነው የተሻለው አይደለም። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ረበለው ጋሽ ሌኩን እጅ ከፍንጅ አቤት ውርደት፣ አቤት ቅሌት ማለት ይቻላል አይደለም። ምን የሚፈጠር ይመስላችኋል? እኔ ግን ወይዘሮ ዝናሽ እነሱ ላይ የምትመጣ ይመስለኛል። አስቡት እንግዲህ አንድ ባለትዳር የሌላ ሰው ክፍል ውስጥ ገብተው በር ዘግተው ምን ሊፈጠር እንደሚችል እንደነዚህ አይነት ነገሮችን በቀጣይ ክፍል ታያላችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሪፍ ክፍል ነበር። ደግሞ የሆነ ደስ የሚል አይነት አይደል ሳቢ የሆነ ክፍል ነበር። በተለይ ናሆምና ዳጊ በቃ ተስማምተው በፍቅር ሲያወሩ በፍቅር አንዱ አንዱን ለማሳመን ሲያደርግ የነበረው ጥረት በጣም ደስ ይል ነበረ። የኤሚና የኤርሚ ፍቅር መመለስ ዋው ያበደ ነው። ተመችቶናል። እንደ እውነቱ ቢግ ላቭ ቢግ ሪስፔክት ብለናል። የምሬን ነው። ዳጊ እንደዚህ ተቀይሮ በማየቴ እኔ በጣም ደስ ብሎኛል። አምራንም የእውነት ተሰብራ የእውነት ተቀይራ አይተናል። ከዚህ በፊት ምን ብያችኋለሁ? ከዶክተሩ ጋር ወይም ደግሞ ከዳጊ ጋር ብያችሁ ነበር አይደለ? ከማን ጋር ፍቅረኛ የምትሆን ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት በነበረው ሪቪው ተናግሬዋለሁ፣ ድጋሚ አልነግራችሁም። እናንተ በዚህን ሰዓት አሁን ድራማውን እያያችሁ ባላችሁበት ሰዓት ፊል ስታደርጉ አምራን የማን ፍቅረኛ የምትሆን ይመስላችኋል? ኮሜንት ላይ አስቀምጡልኝ። ካልገባችሁ ደግሞ ከዚህ በፊት የነበሩትን ሪቪዎች ማየት ትችላላችሁ። አታዝገን አትበሉኛ። ምንም ማድረግ አልችልም። ዝም ምነው። ሌላኛው በትላንትናው ክፍል የነበረው የጩና ጉዳይ ነው። ጩና በቃ አመረረች። እኔ ግን አንድ ነገር አስብኩኝ። ጩና ራሱ ይህን ነገር እያደረገች ያለችው የሆነ ዓላማ አላት፣ የሆነ ያስገደዳት የሆነ ጉዳይ አለ፣ የሆነ የራሷ እውነት አላት ብዬ አስባለሁ። ግን ዳጊ እሷን ካገኘ እሷ ከዳጊ ጋር የሆነ ፎንቃ ነገር ገብቶላታል አይደለ ጋይስ? ሁለቱ ከተገናኙ ፊት ለፊት ያሳምናታል ብዬ አስባለሁ፣ ይቀበላታል ብዬ አስባለሁ። ይሄ ነገር ይስተካከላል። ግን የሚስተካከልበት መንገድ በምን መንገድ ነው ካላችሁ እኔ ዳጊ ይሄንን ነገር በደንብ ይሄድበታል ብዬ አስባለሁ። ምናልባት ጓደኛዋም ልታሳምናት ትችላለች።
የሚልም ሀሳብ አለኝ። ግን እኔ በዳጊ በኩል የሚሆን ይመስለኛል። ከዛ በዘለለ የዳጊ አባት ሲምቦኖ ሲምባሻ ምናምን የምትሉት ሰውዬ ከፖሊስ ጣቢያ አምልጦ ዳይመንዱንም ገዝቶ ሀብታም ሊሆን በቃ ይሄ ነው ካልቀረ። አቶ ሌኩን እዚህ ጉዳይ ላይ ይገባል ወይስ አይገባም? ምን ታስባላችሁ? እኔ ግን እርግጠኛ ሆኜ የምነግራችሁ አቶ ሌኩን እዚህ ጉዳይ ላይ ይገባል፣ እጁ ይገባበታል ብዬ አስባለሁ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? አንደኛ ዳጊ ያለ በመሃል፣ ሁለተኛ ብዙ ውለታ ከፍሎላቸዋል። ስለዚህ ዳጊ ይህንን ነገር ከሰማ በቤተሰቡ በጣም ይቀየማል። ገብቷችኋል አይደለ? ይህን ሁሉ ነገር አድርጎ አባቴ የሚወጣበት መንገድ ካለ እንዴት ገንዘብ ሳይሰጡት ብሎ ዳጊ ይቀየማል ብዬ አስባለሁ። ግን ዳጊን አሁን በዚህ ሁኔታ ውስጥ ካወያዩት ዳጊ እንዳታደርጉ ካደረግኩም እኔ ራሴን ገንዘቡን የምሰጠው በኔ እጅ ብሎ ዳጊ ኃላፊነቱን የሚወስድ ይመስለኛል። ግን ሳይነግሩት ገንዘቡን ሳይሰጡ ከቀሩ ሲምባ ለዳጊ ነግረዋል። ዳጊ ቤተሰቦቹን እንደገና ይቀየማል፣ ያዝንባቸዋል የሚል ሀሳብ ነው ያለኝ። ነገር ግን ዳጊ ይህንን ነገር ቀድሞ ከሰማ ምናልባት አሁን ቀድሞ ከነገረው ይህንን ነገር እንዳያደርጉና ይሄ እየተፈጠረ ያለውን ነገር እንዳያደርጉ ዳጊ ያስጠነቅቃቸዋል። ማድረግም ካለባቸው ራሱ ዳጊ ገንዘቡ እንደሚሰጣቸው ኃላፊነቱ እንደሚወስድና እንደዛ አይነት ነገር ውስጥ ይገባሉ የሚል እምነት ነው ያለን። በቀጣይ ክፍል እንግዲህ ልብስ መረጣ ምናምን ተብሏል። እሱን ነገር እናያለን ወይስ አናይ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰርጉ መቄዶንያ እንደሚደረግ ያው ተወርቷል። ከዚህ በፊትም አይታችኋል ብዬ አስባለሁ። መቄዶንያ ላይ የገቢ ማሰባሰብ ምናምን ፕሮግራም ላይም ስለነበሩ እዛው ነው ቀረጻው የሚሆነው ማለት ነው። አሪፍ ነገር እናያለን ብዬ ተስፋ አደርጋለሁኝ። በዛም ጉዳይ ሰርጉ ይካሄዳል ወይስ አይካሄድም? በቅርቡ ነው ወይስ ይዘገያል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሰርጉ አሁን በቅርብ ይሆናል የሚል እምነት የለኝም። ግን ድራማው ኑሃሚን ነው፣ ነገም ሊሆን ይችላል ማለት በቀጣይ ክፍልም ሊሆን ይችላል። ስለዚህ ከባድ ነው፣ ሪስክ መውሰድ አይቻልም። ግን በቀጣዩ ክፍል ያው የናሆም እናት እውነታ ይወጣል የሚል እምነት ነው ያለኝ፣ ሀሳብ ነው ያለኝ። ያ ነገር በደንብ ጎልቶ ይታያል የሚል ሀሳብ አለ። ምክንያቱም ዝናሽ ትመጣለች ብያቸዋለች። ዝናሽ መጣች ማለት ሌኩና ዝናሽ እርስ በርሳቸው ይጋጫሉ። ስለዚህ ይህንን የተፈጠረውን ግጭት ለማብረድ የናሆም እናት እውነቱን ታወጣዋለች የሚል ሀሳብ አለኝ። ያንን ነገር እናያለን። ለዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፋይንካችሁ ክፉ እንደዙ አልፏችሁ ሊሳካላችሁ ይመርቧችሁ፣ ቀናችሁ ብሩ፣ ቤታችሁ ጥሩ ይሆንላችሁ እያልኩ የኔ ብዙ ተሰናበትኳችሁ። አምራን እንደታሰበችው ሳይሆን እንዳልታሰበችው እየሆነ ነው። ዋው ብያለሁ። እኔ እንደ እውነቱ ተመችቶኛል። ማለት አምራን አሁን ሳስበው በትክክል ለመቀየር እያሰበች ይመስለኛል። ማለትም ከልቧ ነገሮችን ለመቀየር ራሷን ለመቀየር እያሰበች ይመስለኛል። ከዚህ በኋላ ዳግመኛ ስህተት ትሰራለች ብዬ አላስብም። ከዶክተሩ ጋር ደግሞ የሆነ ነገር እንደሚጀምሩ ተስፋ አለ። ምክንያቱም ዶክተሩ ሚስት የለውም። አምራንም ከዚህ በፊት ደግሞ ያው አግብታ ነበር ማለት ይቻላል። ጥሩ ጓደኛሞች ይሆናሉ እያስባለሁ። ወይስ ከዳጊ ጋር ይሻላል? ምን ታስባላችሁ? እንዴት ናችሁ? ውድ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ እምላችሁ ይሆናል። ኑሃሚን በትናንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። በተለይ 3 ሰካራሞች አንድ ላይ ነበሩ። ዋው ብለናል። ለመጀመሪያ ጊዜ በቃ እዛ ቤት ውስጥ እንደዚህ በደስታ ገብቷት በሀዘን ምናምን ከዚህ በፊት ወይም ደግሞ በድብርት ምናምን አሁን ከዚህ በፊት ሁሌ ሰክሮ ይገባ ነበር አይደለ? አሁን ግን በደስታ በቃ ተሰብስቦ አንድ ላይ ሆኖ ምናምን ቤት መግባታቸው እኔ በጣም ተመችቶኛል። ከሁሉም ግን ቤት ከገቡ በኋላ ያሳቀኝ እኔ ኤርሚ ነው። አሳቀኝም አሳዘነኝም። ማለት የሆነ በቃ ይሄ የሚደብረው ነገር አለ አይደለ? በፊት ያደረገባቸው ነገር ይዞታል። በቃ በነፃነት እንዳያወራ እንትን ብሎታል። እና ኤሚን መለስ ብሎ ኤሚን ሲያወራ ነበረ፣ ሲያናገራት ነበር። ብቻ ደስ የሚል ክፍል ነበር። ዘፈኗም ሁሉ ነገሯም ተመችቶኛል። ዳጊም ከዚህ በፊት እንዳሰብነው አይደለም። ማለትም ሀሳቡን ወይም ደግሞ ነገሩን እንትን አላደረገም። ይሄ ከኑሃሚን ጋር ያለውን ነገር ሙሉ ለሙሉ የመተው ሀሳብ ላይ ያለ ይመስለኛል እንጂ ሌላ ነገር አስቦ ይህን ሁሉ ድረስ ይሄዳል ብዬ አላሰብኩም። እሱ ነገሩን በጣም ተመችቶኛል። የዳጊ አባት ግን በጣም አስደንግጦናል። አቶ ሌኩንን ምን እያደረገው ነው? ወንጀል ውስጥ ከተሰው አይመስላችሁም ጋይስ?
ምክንያቱም ገንዘብ አምጣና ወይ ሁለታችንም ሀብታም እንሆናለን ወይም ደግሞ ሁለታችንም ገደል እንገባለን ምናምን ነገር አምጥቷል። ምን ለማድረግ ፈልጎ ነው? ምንስ እያደረጉ ነው? ምን ታስባላችሁ? እኔ ግን በጣም ቀላል ነገር እየተካሄደ እንደሆነ እርግጠኛ ነኝ። ምን እንደሆነ ልንገራችሁ። በደንብ የምታዩ ልጆች ይገባቸዋል ብዬ አስባለሁ። ስለ ዳይመንድ ተወርቶ ነበር አይደለ? እስር ቤት ውስጥ አሁንም የተፈጠረው ያ ነው። ዳይመንዱን ለመግዛት አስቦ ነው ማለት ነው። ስለዚህ ዳይመንዱን ይገዛል፣ ከእስር ቤት ያመልጣል። ከዛ በኋላ እሱን ሽጦ ሀብታም ወይም ደግሞ ሚሊዮነር መሆን ይችላሉ እንደማለት ነው። ዳይመንድ ነው አይደለ የተባለው ወይስ ደግሞ ሌላ ነገር ነው? ብቻ እስር ቤት ውስጥ ስለ ዳይመንድ ምናምን ነገር እንደዛ አይነት ነገር ብቻ ስለ ማዕድን ተወርቷል። ያንን ነገር የራሱ ለማድረግ ነው እንጂ ሌላ ነገር ለመስራት አይደለም የተፈለገው። ገንዘቡ ልላችሁ ፈልጌ ነው። እናንተ ከዚህ የተለየ ሀሳብ ካላችሁ ያው እንደተለመደው ኮሜንት ላይ ታስቀምጡልኝ ትችላላችሁ። የኔ ሀሳብ ግን ይሄ ነው። ሊፈጠር የሚችለውም ይሄን ብዬ ነው ማስበው። ከዛ በዘለለ ሌላ የተለየ ነገር አለ ብዬ አላስብም። አለ እንዴ? ሜቢ የናሆም እናት ሳናነሳ ከምንጨርስ የናሆም እናት እናንሳ። የናሆም እናት በጣም ታሳዝናለች አይደለ ጋይስ? ማለት እውነቱን አውቃ ወይም ደግሞ ልጇ መሆን እናቷ መሆኑን ለናሆም ነገር እንደዚህ ብታለቅስና እንደዚህ ቢከፋት ይሻላል፣ ቢሰማት ይሻላል። ግን እውነቱን ሳያውቅ እንደዚህ ሲናገር ምን ያህል ውስጣችሁን እንደሚያማችሁ ልነግራችሁ አልችልም። ማለት እናንተ እናት እንደሆናችሁ እያወቃችሁ ልጃችሁ ሳያቅ እንኳን እንደዚህ ከተናገራችሁ ምን ያህል ውስጣችሁ ሊሰበር እንደሚችል ይገባኛል። እና የእሷ እንትን ይውጣ ባይኔ ጋይዝ። በቃ ምርር ብላ ትናገር። ልጄ ነው አለቅ እና እሱ ነገር ይፈጠር በጣም ደስ ይለኛል። ከዛ በዘለለ ዝናሽና አቶ ሌኩን ትላንትና ትንሽ ጭቅጭቅ ነገር መጥቶ ነበር፣ ወዲያው መልሶ ታርቀዋል። እሱም ጥሩ ነው፣ ያሸወይና ነው። ብቻ አሪፍ አይነት ክፍል ነበረ። የአምራንም ርቧት ምናምን መንገድ ላይ ወድቃ ከዛ ዳጊን አግኝታ ዳጊ አንስቷት ቁርስ ምሳ ምናምን ጋብዟት ምናምን ከዳጊ ጋር እያወሩ ነው። ብቻ የሆነ መስማማት አይነት ነገር አለ። ብቻ አምራን ከዚህ በኋላ ተቀይራ ማየት ይመስለኛል። እኔ እንደዛ ነው የሚሰማኝ። ለማንኛውም ለዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፋኝካችሁ ምንዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ሸብረብ አለች ምድር አሉ። ሽምግልናው በሚገባ ተሳክቷል። ዋናው ሰርጉ ነው። ግን ምን ሆናችሁ ነው ሰርጉ ላይ ኑሐሚን ተከታታይ ድራማ ያልቃል ያላችሁ? ቢዝነስ ያልቃል እንዴ? አያልቅ፣ በፍጹም ሊያልቅ አይችልም። ለምሳሌ ሐረግን ተመልከቱ። ጨርሰናል ካሉ በኋላ ድጋሚ ጀምረዋል። ምክንያቱም አዲስ ድራማ ሲጀመር አይታይም። ኖላዊ ካለቀ በኋላ ድጋሚ ቀጥሏል። ይህም ይቀጥላል፣ አያልቅ። ደግሞ ኑሐሚን ተከታታይ ድራማ እኮ አዲስ ነገር አያጣም። ስለዚህ አያልቅ። እንዴት ናችሁ ውዴ ኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ሸብረቅ ምላችሁ ይሆናል። ሸብረቅ ደግሞ ምንድን ነው? ባህል ስለሆነ ነው ሸብረቅ ያልኳችሁ። እንኳን አደረሳችሁ ብያለሁ። ያው ባለፈው ዋዜማ ላይ ብያችሁ ነበር አይደለ? ቅዳሜ ዕለት ላይ ዛሬም በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንደውም በዓሉ ዛሬ ነው፣ ሰኞ ላይ ነው በደንብ በዓሉ ሸብረቅ ደመቅ የሚለው። ምክንያቱም የበዓል ዕለት እኔ ብዙ አይመቸኝም፣ ይደብረኛል፣ ቅዝዝላለሁ፣ ፍዝዝላለሁ። ወደ ድራማችን እንመለስ። እኔ አምራን በስተመጨረሻ ላይ ሚዜዎቹ ጋር ተሰብስበው ባሉበት የመጣችሁ ምን ፈልጋ ነው? እስኪ ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ እንደሚመስለኝ ሳይሆን 98% እርግጠኛ ሆኜ የምነግራችሁ አምራን የመጣችሁ ችግር ለመፍጠር ሳይሆን የፈጠረችውን ችግር ግልጽ ለማድረግ ነው፣ ወይም ደግሞ ለመፍታት ነው። ይህን ነገር ለማድረግ ነው የመጣችሁ። እናንተ ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ከዛ ውጭ የናሆም እናት ታዛዝን ነበር፣ በጣም ታዛዝን ነበር፣ በጣም ከምላችሁ በላይ። እኔ እንጃ እኔ የምልላችሁ እንደምችል አላቅም። ማለት እናት ምን ያህል ለልጇ እንደምትጨነቅ ምን ያህል ለልጇ እንትን እንደምትል አይኖ እናት የሆናችሁ በደንብ ይገባችኋል። እና ልጇን እያየቻት ከስንት ዘመን በኋላ ያገኘችውን ልጅ አይታ ወይም ደግሞ በአይኗ እያየች ልጄ አለ ማለት መቻሏ ምን ያህል እንደሚያሳምን ለእናንተ አልነግራችሁም። እና የእሷ ትንሽ
ያሳዝናል። እውነት ያለችበት ሁኔታ ያሳዝናል። ግን መናገር መቻል አለባት። በቃ ተናገር፣ የምሬን ነው ተናገር፣ አትያዩ፣ በቃ ይለይለት፣ የምሬን ነው። ሲጀመር ይቀበሏታል ብዬ ነው ማስበው። አሁን ትንሽ ሊበሳጭ ይችላል ምናምን፣ ግን እውነታውን ሲሰሙ ሊቀበላት ይችላል የሚል ሀሳብ ነው ያለኝ እኔ። እናንተ ምን ታስባላችሁ? ሀሳባችሁን እንደተለመደው ኮሜንት ላይ አስቀምጡ። ጩና ጩቻ ጩራ ማነች እቺ ወሽመጣም የሆነች ልጅ? ጭራሽ አምራንን ዞር በለዛ። እኔ ብር ከያዝኩ ብር ካየው እኔ ማንንም አልሰማም። አይደለም አንቺ ላይ ራሴን ራሱ አልሰማም። ራሴ ላይ ሁላ እቀየራለሁ እንዴ። እንደሆነ ስትጫወት እኮ ደህና መስላል። ጨዋታዋ ተመችቶኝ፣ ሙዷ ተመችቶኝ፣ እንዶ ፍቅር ሊዛት ነው ከዳጊ ልትስተካከልልን ነው ስል ገና ስል ለነገሩ ምን ታደርግ እቺ ስልክ የለመደች ሴትዮ 500,000 ብር ሲባል ከሰማች እኮ እንዴ አይደለም አምራን ላይ ራሷ ላይ ብትቀየር አይከብድም። አይገርምም። ለምን አይከብድም? አይገርምም። ምክንያቱም አሁን ላይ 500,000 ብር ትንሽ ብትሆንም ለማግኘት ደግሞ በጣም አዛ ነው አይደለ? ልጅ ላይ እኔ አልፈርድባትም። ምክንያቱም ብዙ ዘመን በእንደዚህ አይነት ህይወት ውስጥ ስላሳለፈች፣ ሜዳ ላይ ስላሳለፈች ምናምን አታድሞ ማትበላባቸው ጊዜዎች ምናምን ስላሉ ትንሽ ከበድ ይላል። አምራን ደግሞ በገዛ እጇ ነው በቃ ይገባችሁ፣ በገዛ እጇ ፈልጋ ነው። ስለዚህ ቻዩ ነው እኔ የምላት አምራን። የናሆሙ ሳክስ ሆኖ አልቀረም። ናሆምን ታጠምጃለች ሲባል እኮ በቃ ሰርጉ የሚቀር መስሎን ነበረኛ። ሳክስ እንደዚህ ሰክሰሽን አሪፍ ሀሳብ አመጣሽ፣ ጭውውን ገና ጀመርሽው ብለን ሳንጨርስ ሳክስ አደረግሽውና እዚህ ጋር ደግሞ ሌላ ነገር አመጣሽ። ወይ ያንቺስ ከፋ። ግን ብቻዋን ምንም እንደማታመጣ እኔ እርግጠኛ ነኝ። ማለት ቪዲዮንም ፖስት አታደርገውም፣ ብሩንም ማግኘት አችልም። አምራን ካላገዘቻት ምንም እንደማታመጣ የታወቀ ነው። እኔ እንደዛ ነው ማስበው። እናንተ የምታስቡትን ያው ኮሜንት ላይ አስቀምጡልኝ። ከዚህ የተለየ ነገር ዝናሽ አልነበረችም። በትናንትናው ክፍል ዝናሽ ብትኖር አሪፍ ነበረ። የሰርጉ ድምቀት ላይ ምናምን አልነበረችም። ዝኑ ብትኖር ጥሩ ነበረ። ከዛ ውጪ የኑሐሚን አባት በቃ መሬት አልቻለችው። አንቀጠቀጠው እኮ አንዘፈዘፈው። ጋይሰ ረበስ ትችላለህ ጋሽ የምር አጨብጭቤያለሁ። በቃ እንደ ኑሐሚን ጋር የነበረው ደስ ይል ነበረ ማለት የሆነ የምር አይመስልም ጋይስ? ይሄ የምር አይነት ደስታ ነው የሚመስለው። በተለይ ፋዘር የኑሐሚን አባት ሁኔታ ሪአክሽኑን ስታይ በቃ የምሩን ነው የሚመስለው። ድራማ ሳይሆን በቃ የምሩን ነው የሚመስለው። የቀልዱን ሳይሆን የምሩን ነው የሚመስለው እና ከምሩ ነበር ሲደሰት የነበረው። እሱ ነገር በጣም ተመችቶኛል። ከዛ በዘለለ ኤሚና ኤርሚም አንድ ላይ ነበሩ፣ ረጅም ታይም ሲያወሩ ነበረ። የሁለቱ ጉዳይ ግን እንዴት ነው ጋይስ? በፍቅር ቢቀጥል እኔ ደስተኛ ነኝ። እኔ አጨብጭቤ ነው ምድራቸው፣ እኔ ምድራቸው የምሬ ነው እንጂ ሌላ ቦታ ባሄድ ደስ ይለኛል። ምክንያቱም በቃ በጣም ይዋደዳሉ። እሱን ነው ያየሁት እኔ በትናንትናው ክፍል። ለማንኛውም ወደ ዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ በቤታችሁ ብሩ ይሆንላችሁ፣ በዓላችሁ ያማረ ይሁን። ያው ከዚህ በኋላ ሳምንቱ ሙሉ መብላት ነው ቁጭ ብላችሁ አይደለም። ብሉ፣ በደንብ ብሉ፣ በደንብ ጠጡ። መልካም በዓል ይሆንላችሁ። የኑሐሚንና የናሆም ሰርግ ይፈጸማል? ይጋባሉ ወይስ እንዴት ነው? የሚጋቡ ይመስላችኋል? እኔ ግን አይመስለኝም። ለምን ነው ታውቃላችሁ? አቶ ሌኩን አንድ ነገር ተናግሮ ነበር በትላንትናው ክፍል። እንደው ፈጣሪ ይጠብቃቸው ብሏል። ይሄ ማለት ደግሞ የሆነ ነገር እንዲየመጣ እንደሆነ እያንጸባረቀ አይመስላችሁም ወይ? ሁለተኛ የባሰ መጣ አትሉኝም እንዴ? ሰው ቢጠፋ መልሳ አዛው ናሆም ላይ ትሄጃለሽ፣ ቀጣዩ ስራሽ ናሆም ጋ ነው ተብላለች። ማትሉኝም አምራን ከማን ነው ማን ያላት ካላችሁኝ፣ ካለቃዋ፣ ከአሰሪዋ፣ ከቀጣሪዋ ወደ ናሆም ተልካለች። በዚህ በኩል አንጭጥሌና ወንድ አጥር አሉ። አጥሌ ነው እሱ ያየልኝ። በዚህ በኩል አምራን እየመጣች ነው። እንዴት ነው ታዲያ የሰርግ ሰላም የሚያገኘው? እንዴት ነው ታዲያ የሰርግ የሚካሄደው? እኔ የሚካሄድ አይመስለኝም። የምሬን ነው የምላችሁ። እንዴ ከባድ ነው። ቀጣዩ ክፍል ከበድ ያለ ክፍል ይሆናል። የምሬን ነው የምላችሁ። ጠጠር ያለ ክፍል፣ ከባድ አይነት ክፍል ይሆናል ብዬ የማስበው። ምክንያቱም ብዙ ያላየናቸው ነገሮች አሉ። በትናንትናው ክፍል የናሆሜ ትክክለኛ እናት አልነበረችም፣ ወይዘሮ ዝናሽ አልነበረችም፣ ኤሚ አልነበረችም፣ ኑሐሚን አልነበረችም። እሷም
እንዲሁም ደግሞ ሌሎችም አልነበሩም፣ ብዙዎቹ አልነበሩም አይደለ? በትናንትናው ክፍል ዋና ተጠባቂ የሆነ ፓርት ትላንት አልነበረም። ስለዚህ በቀጣይ ክፍል ሰብሰብ ብሎ በጋራ አዲስ አጀንዳ ይዘው ሊመጡልን ነው ማለት ነው። የጠፋ ሰው ሲመጣ የሆነ ነገር ይዞ እንደሚመጣ የታወቀ ነው። ለምሳሌ ዳጊን ተመልከቱ። ዳጊ ጠፍቷል በዚህኛው ክፍል። በቀጣይ ክፍል የሆነ ነገር ይዞ ይመጣል። እኔ የባለፈው መታረቅ የባለፈው መቅለስለስ ዝም ብሎ አይመስለኝም። እነዛን እየፈለገ ነው። እነ ወንዳጥረን እየፈለገ ነው። ብቻ የሆነ ነገር ለማበላሸት እየጣረ ነው። ይሄ ስግጥ ብሎ ፊት ለፊት ወጥቶ በቃ የኔ ነሽ ሆኔ እኮድሻለሁ ልረሳሽ አልቻልኩም ምናምን የሚለው ነገር አላዋጣውም። ስለዚህ ወዳጅ መስሎ ወንድም መስሎ በደንብ ቀርቦ እሷን የሆነ ትሬት የሚያረጋት እየመሰለ አሁንን ከእሷ ህይወት ቀስ ብሎ ያወጣል። እሱ በዛው ይቀጥላል። ያንን ነው ያሰበው። እኔ የምረዳው እንደዛ ነው። እንደዛ አይነት ነገሮች በቀጣይ ክፍል ይፈጠራሉ የሚል ሀሳብ ነው ያለኝ። ከዛ ውጭ ጩጬዋ ከእናቷ ጋር መገናኘቷ አሪፍ ነው። አላመነቻትም ነበረ፣ ግን ዝም ብላ ትቀጥላለች ብዬ አላስብም። ጩጬዋ የምታስቸግራት አይነት ነገር ይመስለኛል። የምታስቸግራት አይነት ነገር ማለት የሆነ አሮጊቴ ጋር ውሰጂኝ፣ አባቴ ጋር ውሰጂኝ እያለች የምታስቸግራት ይመስለኛል። ኤርሚም ደግሞ ከኤሚ ጋር ለመጣመር ይመስለኛል እኔና እሱ አንድ ላይ መሆን አንችልም ብሎ ነግሯታል። እንግዲህ ለልጇም ምን ታስባላችሁ እናንተ? ምን እየተሰማችሁ ነው? ዶክተሩንስ እንዴት አገኛችሁት?